የእግዚአብሔርን ቃል የምንማር ወገኖች የጌታ ጸጋ ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ባለፈው የእግዚአብሔርን ቃል ስንማር የቀናውን መንገድ ስለመፈለግ የቀናውን መንገድ መፈለግ በሚል ዕዝራ ምዕራፍ 8 ቁጥር 21 እና 23 ላይ ያለውን በማንበብ የእግዚአብሔርን ቃል እንደተማርነ ይታወሳል። ዛሬ ደግሞ የቀናውን መንገድ እንዴት እንፈልጋለን በሚል ሐሳብ ላይ አጭር ደቂቃዎችን የእግዚአብሔርን ቃል አካፍላችኋለሁ። እግዚአብሔርን ወይንም ቀናውን ወይንም ቅኑን መንገድ እንዴት እንፈልገው? ሰዎች እንግዲህ በዚህ ምድር ላይ ተጓዦች ናቸው ብለን ባለፈው ተነጋግረናል። ተጓዦች ናቸው፣ መንገደኞች ናቸው። መንገደኞች ነን፣ ተጓዦች ነን፣ ሀጆች ነን። ጉዞ ላይ ነው ያለነው። መጽሐፍ ቅዱስ ሲነግረን በጠባቡና በቀጭኑ እንዲሁም ደግሞ በሰፊው መንገድ ላይ ሰዎች ጉዞ ላይ እንዳሉ ጌታ ኢየሱስ ክርስቶስ በቀጭኑ መንገድ ለመሄድ ወይንም ደግሞ በጠባቡ መንገድ ለመጓዝ ራሳችንን እንድናዘጋጅና እንድንጋደል ይነግረናልና እንግዲህ የቀናውን መንገድ መፈለግ ብለን ስንል እንደ እግዚአብሔር ፈቃድ የሆነው እንደ እግዚአብሔር ሐሳብ የሆነው እንደ እግዚአብሔር ቃል የሆነውን እግዚአብሔር የሚወደውን እግዚአብሔር የሚፈልገውን እግዚአብሔር የሚሻውን እንቅስቃሴና ጉዞ ወይንም ደግሞ መንፈሳዊ አገልግሎት መንፈሳዊ ንቅናቄ እንድናደርግ እግዚአብሔር በሚወደውና በሚፈልገው ሐሳብ ውስጥ እንድንመላለስ እግዚአብሔር በሚፈልገውና በሚወደው እቅዱ ፕሮግራም ውስጥ እንድንመላለስ የሱን ፈቃድ የሱን መንገድ የሱን እቅድና ፕሮግራም ለማገልገል ለማሳካት በዘመናችን አባቶቻችን በዘመናቸው ፈቃዱን አገልግለው እንዳለፉ በጽድቅ መንገድ ላይ እንዲሄዱ በእውነተኛው መንገዱ ላይ እንዲሄዱ በፈቃዱ መንገድ ላይ እንዲሄዱ ያንን እኛም ዛሬ እንድንተገብር በቀናው መንገድ ላይ በጽድቅ መንገድ ላይ ስለመሄድ ባለፈው እንግዲህ አይተናል። ዛሬ ደግሞ የምንመለከተው ይህንን ቀና የሆነውን መንገድ ወይንም የቅኑን መንገድ ወይንም የጽድቅን መንገድ እንዴት እንጓዛለን ወይንም እንዴት እንፈልጋለን? ዕዝራ ምዕራፍ 8 ላይ ቁጥር 21 እና 23 ላይ በዚያ በሐዋ ወንዝ አጠገብ ራሳችንን አዋረድን ይላል። ራሳችንን አዋረድን፣ ጾምን አወጅን ይላል። በአምላካችን ፊት ራሳችንን እናዋርድ ዘንድ ይላል። ከእርሱም የቀናውን መንገድ ለእኛና ለልጆቻችን እንፈልግ ዘንድ ይላል። ለንብረታችን ለልጆቻችን እንፈልግ ዘንድ ብሎ ይናገራል። የቀናውን መንገድ ለመፈለግ ራስን በእግዚአብሔር ፊት ማዋረድ እጅግ የመጀመሪያው አስፈላጊና ወሳኝ ነገር እንደሆነ ዕዝራ በዚህ ቦታ ላይ ይነግረናል። ራሳችንን እናዋርድ ዘንድ ይላል። ራስን ማዋረድ የልብ መሰበር፣ ትህትናን ወይንም ደግሞ አለመቻልን፣ በእግዚአብሔር ፊት አለመብቃትን ያመለክታል። መጽሐፍ ቅዱስ ሲናገር በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ራሳችሁን አዋርዱ። ራስን ማዋረድ ትህትና ነው። የተሰበረ መንፈስ ነው። የተሰበረ ልብ ነው። ራስን ስለማዋረድ መጽሐፍ ቅዱስ ብዙ ነው የሚነግረን። ስለዚህ መጽሐፍ ቅዱሳችን እንደሚነግረን የቀናውን መንገድ የጽድቅን መንገድ የእውነትን መንገድ የሕይወትን መንገድ እንደ እግዚአብሔር ፈቃድ የሆነውን ጠባቡን መንገድ እንደ እግዚአብሔር ሐሳብና ፈቃድ የሆነውን ጉዞ እንቅስቃሴ ሩጫ ወይንም ደግሞ የትኛውንም ነገር እንደ እግዚአብሔር ፈቃድ ለማድረግ ቀናውን መንገድ ለመፈለግ የጽድቁን መንገድ ለመፈለግ ራስን ማዋረድ ዝቅ ማለት ያስፈልጋል ማለት ነው። በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ከክፉ መንገዳቸው ቢመለሱ እኔ በሰማይ ሁኜ ሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ብሎ ነው የሚናገረው።
ስለዚህ የቀናውን መንገድ ለመፈለግ ራስን ማዋረድ፣ ትሑት መሆን። ጌታ ኢየሱስ ክርስቶስ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ካለ በኋላ እኔ በልቤ የዋህና ትሑት ነኝ አለ። ትሕትና በእግዚአብሔር ፊት ልብን፣ ነፍስንና መንፈስን ማዋረድ ያስፈልጋል። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል ብሎ ይናገራል። መንፈስ ወደ ተሰበረና ወደ ትሑቱ ሰው ደግሞ እመለከታለሁ ብሎ ይናገራል። መንፈስ ወደ ተሰበረ ወደ ትሑቱ ሰው እመለከታለሁ ይላል። ስለዚህ ወገኖች የእግዚአብሔርን መንገድ፣ የጽድቁን ጎዳና፣ የእግዚአብሔርን ፈቃድ ለመፈለግ ራስን በጾም ራስን በጸሎት በእግዚአብሔር ፊት ማዋረድ ያስፈልጋል። ትሕትና ያስፈልጋል። ክርስትና ትዕቢት አይደለም። ክርስትና ትዕቢት አይደለም፣ ወይንም ሃይማኖት ትዕቢት አይደለም። እውነተኛ እምነትን የሚከተልና የእግዚአብሔርን ቃል የሚያውቅ ሰው ትሑት ነው። መጽሐፍ ቅዱስ ሲናገር ስለ ትሕትና መንፈስ ወደ ተሰበረ ወደ ትሑቱ ሰው እመለከታለሁ ይላል እግዚአብሔር ቃል። ስለዚህ ወገኖች እግዚአብሔር የሚሰማውን ሰምቶ የሚመልሰውን ጸሎት፣ ቅኑን መንገድ ለመፈለግ ለማድረግ ትሕትና የግድ አስፈላጊ ነው። ራስን ማዋረድ የግድ አስፈላጊ ነው። መጽሐፍ ቅዱስ ሲናገር ራሳችሁን አዋርዱ ከፍ ከፍ ያደርጋችኋል ብሎ ይናገራል። ከፍ ከፍ ያደርጋችኋል። የተዋረደውንና ዝቅ ዝቅ ያለውን እግዚአብሔር ደግሞ ከፍ ከፍ ያደርገዋል ይለናል የእግዚአብሔር ቃል። ስለዚህ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እንዳለ፣ ዕዝራም ደግሞ ራሱን አዋርዶ የእግዚአብሔርን ፊት እንደፈለገ የቀናውን መንገድ ለማግኘት ከእግዚአብሔር ዘንድ ምሪት ለመቀበል ከእግዚአብሔር ዘንድ ምሪት ተቀብሎ ለመውጣት ራሱን እንዳዋረደ ዛሬ ድምፄን የምትሰሙኝ ወገኖች በጾም በጸሎት በልመና በምልጃ በምስጋና ራሳችንን አዋርደን የእግዚአብሔርን ፊት ብንፈልግ እግዚአብሔር የቀናውን መንገድ የጽድቁን መንገድ የፈቃዱን የሐሳቡን ቤት ፈቃዱንና ሐሳቡን እንድናገለግል እንዴት መውጣት እንዴት መግባት እንዴት መንቀሳቀስ እንዳለብን ያሳየናል። ክብር ለኢየሱስ ክርስቶስ ይሁን። አጭር ጸሎት ጸልየን እንጨርሳለን። መንፈስ ቅዱስ እባክህ የሚሰሙኝ ወገኖች ሁሉ ራሳቸውን በአንተ ፊት እንዲያዋርዱ ዝቅ ዝቅ ብለው ያንተን የቀናውን የጽድቅን መንገድ እንዲፈልጉ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እንደሚል አቤቱ ጌታ መንፈስ ቅዱስ ትውልድ ብዙ ነገር እየፈለገ ነው። በዚህ ዘመን ደግሞ እኛ ራሳችንን አዋርደን ፊትህ እንድንፈልግ እንድትረዳን በኢየሱስ ስም ጸለይኩ። ይህን ስላደረክ ደግሞ ተመስገን። በኢየሱስ ክርስቶስ ስም አሜን። ወገኖቼ ጸልይላችኋለሁ። የምታደምጡኝ ወገኖች እንጸልይ። የቀናውን መንገድ ራሳችንን አዋርደን እንፈልግ። ይቀጥላል። ተባረኩ።